ሰላም ጤና ይስጥልን የተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። አስቀድመን በምን ጉዳዮች ላይ ቆይታ እንደምናደርግ እናስተዋውቃችሁና በቀጥታ ወደ መረጃዎቻችን እናልፋለን። ትናንትና የኤፍኤል ካፕ ወይም የካራባኦ ካፕ ጨዋታ ተደርጎ ነበር። ማንቸስተር ሲቲ እና ኒውካስል ዩናይትድ ወደ ቀጣዩ ዙር አልፈዋል። ከዛ በተጨማሪ እነማን ከነማን ጋር ይጫወታሉ በቀጣይ በሰሚ ፋይናል አርሰናል ከቼልሲ ከዛ በተጨማሪ የኒውካስል ማንቸስተር ሲቲ ጨዋታ እንዴት ይሆናል የሚለውን እንመለከታለን። ድልድሉ ይፋ ተደርጓል። በዝርዝር የምንመለከተው ጨዋታ ነው። ፓሪስ ሰን ዠርመን ፍላሚንጎን ገጥሞ ነበረ በኢንተርኮንቲኔንታል ካፕ። ማንቸስተር ሲቲ እንዲሁ ትናንትና ካደረገው ውጪ ትልቁ ጨዋታ ያነበረ ታላቬራ ከሪያል ማድሪድ ያደረጉትም ጨዋታ አስገራሚ ውጤት የተመዘገበበት ነበረ። ቻቪ አሎንሶ ምናልባት በሪያል ማድሪድ እንደማይቆይ ምልክት ሊሆን ይችላል የተባለ ጨዋታ ነው። እንመለከተዋለን። ሌሎች አጫጭር ጉዳዮችን ግን በስፋት እናነሳለን። ከማንቸስተር ዩናይትድ ጋር በተያዘ የአማካኝ ስፍራ ምርጫው ለአሰልጣኝ ሩበን አሞሪም ማን ነው? ከዛ በተጨማሪ በቀጣይ ማንቸስተር ዩናይትድ በሚኖሩት ጨዋታዎች ላይ ወደ አፍሪካ ዋንጫ አማድ ዲያሎ፣ ብሪያን ምቦሞና ናስር ማዝራዊ ለቋል። ስለዚህ በምን አይነት አሰላለፍ ይሰለፋል የሚሉ ግምታዊ አሰላለፎች እንዲሁም የጨዋታ አቀራረቦቹ ይፋ እየተደረጉ ይገኛሉ። ከብሩኖ ፈርናንዴዝ ጋር በተያዘ በቀጣይ በየትኛው ክለብ ሊጫወት ይችላል የሚለውን እሱም ፍንጭ ሰጥቷል። ነገር ግን ሌሎች ክለቦችም እየፈለጉት ይገኛሉ። በስፋት የምንመለከታቸው የማንቸስተር ዩናይትድ ጉዳዮች ናቸው። ከአርሰናል ጋር በተያዘ ሁለት ተጫዋቾችን ውል ለማራዘም ጥረት እያደረገ ይገኛል። ከዛ በተጨማሪ የተጫዋች ቅይይር ላይ ትኩረት አድርጓል። በጥር የዝውውር መስኮት የሚሉ መረጃዎች ወጥተዋል። እነማንን ሊቀያየር ይችላል የሚለውን ደግሞ እንመለከታለን። እነዚህ ሁለት ጉዳዮች በትልቅ ደረጃ እየተነሱ ያሉ ጉዳዮች ናቸው። ከዚህ ጋር በተያያዘ ቼልሲን በተመለከተ ደግሞ የሞይሰስ ካይሴዶና የኤንዞ ፈርናንዴዝ ጉዳይ ብዙ ጨዋታ ይጫወታሉ። የጨዋታ ሎድ ደግሞ በቀጣይ ጊዜያት ላይ ቼልሲን ዋጋ ሊያስከፍለው ይችላል የሚሉ ስጋቶች አሉ። ስለዚህ አማካይ ስፍራ ላይ ተጫዋቾችን ለማምጣት ጥረት ያደርጋል ኤንዞ ማሬስካ የሚሉ መረጃዎችን ተመልክተናል። ከሊቨርፑል ጋርም በተያያዘ የሚነሳ ጉዳይ አለ። ለሁሉም እነዚህና ሌሎች መረጃዎችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ጻፉልን። ትናንትና በነበረን ቆይታ ላይ መልእክታችሁን ልካችሁልን ነበረ። በተለይ ደግሞ ከአርሰናል ጋር በተያዘ የዋንጫ ፉክክሩ ላይ ዋይኒ ሩኒ የሰጠውን ሀሳብ ስናነሳ ነበር። ዋይኒ ሩኒ አርሰናል በዋንጫ ፉክክሩ ላይ ማንን ሊበልጥ ይችላል? ከማንቸስተር ሲቲ ጋር ያለው ልዩነት በምን ሊጠናቀቅ ይችላል? አሁንም አርሰናል ዋንጫ እንዲበላ ፈልጋለሁ ብሏል ብዬ ትናንትና ሳነሳ ነበረ። የእናንተንም ሀሳብ ጠይቄ ነበር። ፉአድ ሀሰን አርሰናል አይበላውም ብሎናል። መላኩ የተባለ አድማጫችን ደግሞ ሮድሪጎ ወደ አርሰናል ሊመጣ ፈልጋለሁ ብሏል። ዘውትር አድማጫችን አየነው ሙሉዓለም ሰላም ምርጦች፣ በጣም ጥሩ መረጃዎችን በማለዳ ስለምታስደምጡ እናመሰግናለን ብሏል። እኛም ከልብ እናመሰግናለን። ከዛ በተጨማሪ ግን በቡዋዴና ሮድሪጎ አርሰናል ቢመጡ ፍላጎታችን ነው ብሏል። ፓማ የተባለ ስምም እንዲሁ መልእክቱ ልኮልናል። ሁሉም ስለተሳትፏችሁ ከልብ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ መልእክቶቻችሁን ላኩልን። ከትናንትና ጨዋታዎች ግን እንጀምራለን። ትናንትና የነበሩ ጉዳዮች አሉ። ሁለት ጨዋታዎች በኢኤፍኤል ካፕ እንዲሁም ደግሞ በስፔን ኮፓ ዴላሬ የነበሩ ጨዋታዎችን እናነሳለን። ከኢንተርኮንቲኔንታል ካፕ ጋርም በተያዘ አንዳንድ ነጥቦችን አንስተን እናልፋለን። አስቀድሜ የማንቸስተር ሲቲን ጨዋታ ላንሳ። ሪያን ሸርኪ ወደ ማንቸስተር ሲቲ ከመጣ በኋላ አዲሱ እንደ በርናንዶ ሲልቫ ከዛ በተጨማሪ እንደ ዳቪድ ሲልቫ ከዛ በተጨማሪም በልዩነት ደግሞ ኳሊቲዎቹን በመመልከት የማንቸስተር ሲቲ አዲሱ ኬቨን ዳብሪያነ ይሆናል እያሉት ይገኛሉ። ያንን ደግሞ በጅማሮ በአሲስት በግብ ተሳትፎቹ እያሳየ ይገኛል። ትናንትና ማንቸስተር ሲቲን ቀዳሚ ያደረገ ግብ ሪያን ሸርኪ ያስቆጥሯል 32ኛው ደቂቃ ላይ። ከዛ በተጨማሪ ሳቪኒዮ ሌላ ግብ አስቆጥሮ ጨዋታው በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። ማንቸስተር ሲቲ በኤኤፍኤል ካፕ ወደ ሰሚ ፋይናል ወይም ወደ መጨረሻ አራት ቡድኖች ውስጥ መቀላቀሉን አረጋግጧል። ሌላኛው ጨዋታ ኒውካስል ዩናይትድ ከፉልሃም ያደረጉት ጨዋታ ነበረ። በዚህ ጨዋታ ላይም አንዳንድ የተመለከትናቸው ጉዳዮች አሉ። በኒውካስል ዩናይትድ በኩል ለመጀመሪያ ጊዜ ለኒውካስል ዩናይትድ 50 ሚሊዮን ፓውንድ ዝውውሩን
ካደረገ በኋላ ዮሐን ዊሳ የመጀመሪያውን ግብ አስቆጥሯል 10ኛው ደቂቃ ላይ። ከዛ በተጨማሪ ሉኪች 16ኛው ደቂቃ ላይ ፉልሃምን አቻ አድርጎ እስከ 92ኛው ደቂቃ ላይ መጠበቅ ነበረብን ጨዋታው ማን አሸናፊው እንዲለይ። በ92ኛው ደቂቃ ላይ ሉዊስ ሜሊ ያስቆጥራት ግብ የኒውካስል ታዳጊ የኒውካስል ውጤት ነው፣ የኒውካስል አካዳሚ ፍሬ ነው። ባስቆጥራት ግብ ጨዋታው 2-1 በሆነ ውጤት ኒውካስል ዩናይትድ አሸንፎ ወደ ቀጣዩ ዙር ማለፍ ችሏል። በዚህም በቀጣይ ድልድሉ ይፋ ተደርጓል። ማንቸስተር ሲቲ ከኒውካስል በግማሽ ፍጻሜ ጃንዋሪ 12 ላይ የሚያደርጉት ጨዋታ ከሞላ ጎደል ከቀናት በኋላ ከ2 ቀናት በኋላ የሚደረግ ጨዋታ ነው። ከዛ በተጨማሪ በቀጣይ ሳምንት አርሰናል ከክሪስታል ፓላስ ይጫወታል። ክሪስታል ፓላስ ዛሬ በኢሮፒያን ኮንፈረንስ ሊግ የምድብ ጨዋታው ላይ ያከናውናል። አንድ መርሃ ግብር አለ። ለዛም ይመስላል የክሪስታል ፓላስና የአርሰናል ጨዋታ ወደ ቀጣይ ሳምንት ማክሰኞ የተዘዋወረው። ቀጣይ ሳምንት ማክሰኞ የክሪስታል ፓላስና የአርሰናል አሸናፊ ከቼልሲ ጋር በግማሽ ፍጻሜው የሚያደርጉት ጨዋታ በኢኤፍኤል ካፕ ላይ ይጠበቃል። ስለዚህ ማንቸስተር ሲቲ ከኒውካስል፣ ቼልሲ ከአርሰናል ደግሞ ሊገናኙበት የሚችልበት እድል አለ። የሚጠበቅ መርሃ ግብር ነው። ጃንዋሪ 12 ጀምሮ በደርሶ መልስ የሚደረጉ ጨዋታዎች ናቸው። ቀጣይ ሌሎች ጨዋታዎችን እናንሳ። በስፔን ኮፓ ዴላሬ ትናንትና ባርሰሎና በጓድላሃራ በስፔን አራተኛው የሊግ እርከን ላይ ባለ ቡድን በጣም ሲቸገር ነበረ። ትናንትና ደግሞ ሪያል ማድሪድ በስፔን ሶስተኛው የሊግ እርከን ላይ የተጫወተ በሚገኘው ታላቬራ በጣም የተቸገረበት ቆይታን ተመልክተናል። ኬሊያን ኤምባፔ 2 ግቦችን አስቆጥሯል። በተለይ ደግሞ አንደኛው በፍጹም ቅጣት ምት 41ኛው ደቂቃ ላይ 88ኛው ደቂቃ ላይ ሌላ ግብ አስቆጥሮ ፋራንዶ ደግሞ 45ኛው ደቂቃ ላይ ኦንጎል አስቆጥሮ ነበር። እነዚህ 2 ግቦች በተለይ ሪያል ማድሪድ 2-1 እየመራ ነበረ። ከዛ በኋላ በድጋሚ አሮዮ 80ኛው ደቂቃ ላይ ግብ ካስቆጠረ በኋላ ሬንዞ 91ኛው ደቂቃ ላይ ግብ አስቆጠረ። 3-2 ሆኑ። ለሪያል ማድሪድ ነፍስ ውጪ ነፍስ ግቢ ሆኖ ነበር ጨዋታው። ከዛ በኋላ ግን በጣም የሚገርም አጋጣሚ አንድሬ ሉኒን የዩክሬናዊ ግብ ጠባቂ ባያድን ኖሮ ጨዋታው ባቻ ውጤት ይጠናቀቅና ለሪያል ማድሪድም ውርደት ይመዘገባል። ምናልባት ሻቪ አሎንሶ እንደማይቆይ በእርግጥ የትናንትናውም ጨዋታ ምልክቶች ነበሩ። ብዙ ሀሳቦች እየተሰጡ ይገኛሉ በእነዚህ ጉዳዮች ላይ። በተለይ ደግሞ ከጨዋታው ጋር በተያያዘ በስቴዲየም የታላቬራ ደጋፊዎች በጣም አስገራሚ ድባብ ፈጥረው ቡድናቸው ግብም እየተቆጠረበት ደስታቸውን እየገለጹ በጣም በመገረም ጭምር እንዴት ሪያል ማድሪድን የነ ኬሊያን ኤምባፔን በዚህ ደረጃ ተፎካከረ የሚሉ ሀሳቦችን ስሜታቸው ፊታቸው ላይ ይነበብ ነበረ። ለሁሉም ሪያል ማድሪድ አንድ በራስ ላይ በተቆጠረ ግብና በኬሊያን ኤምባፔ 2 ግቦች 3-2 በሆነ ውጤት አሸንፎ ወጥቷል። ኬሊያን ኤምባፔ ገና በዚህ የውድድር ዓመት ላይ 40 የግብ ተሳትፎ ላይ ደርሷል። አስገራሚ ጉዞ ላይ ያለ ተጫዋች ነው። በሚገርም ሁኔታ ምናልባት የባሎን ዶር አሸናፊ የቀጣይ ዓመት እሱ ሊሆን ይችላል የሚሉ ግምቶች ከወዲሁ የተሰጡ ይገኛሉ። ኤንድሪክ የመጀመሪያ አሰላለፍ ውስጥ ገብቷል። ለሱ ደስተኛ ነኝ ብሏል። ቻቪ አሎንሶ በተለይ ጥሩ ጊዜን አሳልፏል የሚል ነገር አንስቷል። ከዛ ውጪ ግን ለቻቪ አሎንሶ ቀጣይ አሳሳቢ ነገሮች አሉ። እንደዚህ ከነ ታላቬራ ጋር የሚቸገር ቡድን ሆኖ ይዘልቃል ወይ እስከመቼ የሚሉ ሀሳቦች እየተነሱ ይገኛሉ። እሱም ጨዋታው ከተጠናቀቀ በኋላ በፎይታ ይመስል በግርምት በብስጭትም ያን ያክል ስቲል ፌስ አሳይቶ ምንም አይነት ነገር ፊቱ ላይ አይነበብም ነበረ። ሀሳብ ውስጥ የገባ ይመስል ነበረ። ፊሽካው ከተነፋ በኋላ የመጨረሻው 90 ደቂቃ ላይ እዛው በቦታው ላይ ቁጭ ብሎ ተመልክተናል። ብዙ የሚያነጋግር ጉዳይ ነው። የፓሪስ ሳን ጀርመን እና የፍላሜንጎ ጨዋታ የተደረገው ደግሞ እንዲሁ የዚህ የኢንተርኮንቲኔንታል ካፕ ጨዋታ ነው። በጣም ሲጠበቅ ነበረ። ከዚህ በፊት የአምና ሻምፒዮን አምና ለመጀመሪያ ጊዜ ነበር የተደረገው። 1-1 ነበረ የዚህኛው መርሃ ግብር ደግሞ የተጠናቀቀው። ከቫራክቫራሽኬሊያ 38ኛው ደቂቃ ላይ ግብ አስቆጥሮ ፓሪስ ሳን ጀርመን ይመራ ነበረ። ጆርጂኒዮ 62ኛው ደቂቃ ላይ ጆርጂኒዮ የቀድሞ አርሰናል ተጫዋች ግብ አስቆጥሮ በፍጹም ቅጣት ምት ፍላሚንጎን ወደ አቻነት መልሶ ተመልክተን ነበረ። ከዛ በኋላ ጨዋታው በጣም ፍጹም
በጣም በሚያስገርም መንገድ ውጤቱም እንቅስቃሴውም ፍላሚንጎ ምን አይነት ቡድን ነው ያስባለ ውጤትን ነበረ የተመለከት ነው። በአሰልጣኞቹ በኩል የሚነሱ ጉዳዮች አሉ። ፊሊፔ ሉዊስ የቀድሞ የአትሌቲኮ ማድሪድ ተጫዋች ምናልባት ከዲየጎ ሲሞኒ ብዙ ትምህርቶችን የወሰደ መከላከልንም ማጥቃትንም እንዴት ማድረግ እንዳለበት የሚገርም የፕሬሲንግ ቡድን የገነባ ነው። ሉዊስ ኤንሪኬ ነው የሁለቱ አሰልጣኞች ግንኙነት ነበረና ጨዋታው 1-1 በመደበኛው ደቂቃ ከተጠናቀቀ በኋላ በፍጹም ቅጣት ምት በዚህ ጨዋታ ላይ አስገራሚ ታሪክ የሰራ የፓሪስ ሰን ጀርመን ግብ ጠባቂ ነው ማትቬ ሳፋኖቭ በጣም አስገራሚ ነገሮችን ተመልክተንበታል። 4 የፍጹም ቅጣት ምቶችን አድኗል። የሉዊስ አራይሆ እንዲሁም ደግሞ ሊዮ ፔሬራ፣ ፔድሮ ሳውል ኒጉዌዝ የቀድሞ አትሌቲኮ ማድሪድ ተጫዋችም ጭምር ፍጹም ቅጣት ምትን ስቷል። ኒኮላ ዳላክሩዝ ብቸኛውን ግብ ያስቆጠረ ነው ለፍላሚንጎ። ከዛ በተጨማሪ ኦዝማን ዴምቤሌ፣ ብራድሊ ባርኮላ ፍጹም ቅጣት ምቶችን ስተው ነበር። ኑኖ ሜንዴዝ እና ቪቺኒያ ማስቆጠሯቸው ግቦች ፍጹም ቅጣት ምቱ የጨዋታው ውጤት እስኪመስል ድረስ 2-1 በሆነ ውጤት ነው የተጠናቀቀው። ፓሪስ ሳን ጀርመን እንግዲህ በውድድር ዓመቱ 6ኛ ዋንጫውን ያሳካበት ነበረ። ኢንተርኮንቲኔንታል ዋንጫ በዚህ መንገድ ተጠናቋል። አጫጭር ጉዳዮችን ደግሞ እንመልከት ከዝውውር ጉዳዮች ጋር በተያያዘ እንዲሁም ስለ ብሩኖ ፈርናንዴዝም በማንቸስተር ዩናይትድ፣ አርሰናል ቤት፣ ቼልሲ ቤት የሚነሱ ጉዳዮች አሉ። በስፋት እየተመለከትናቸው እንቆያለን። ከምንመለከታቸው ጉዳዮች መካከል በዋነኝነት እንግዲህ የዚህ የማንቸስተር ዩናይትድን ጉዳዮች ላስቀድም። ከማንቸስተር ዩናይትድ ጋር በተያያዘ የብሩኖ ፈርናንዴዝ ጉዳይ ትናንትናም በስፋት አንስተነዋል። ማንቸስተር ዩናይትድ እንደወጣ በፈለገኝ ቁጥር ስሜቴ የተጎዳበት ነበረ። አመራሮቹ የማንቸስተር ዩናይትድ ባለቤቶች እንድለቅ ይፈልጉ ነበር፣ እንድሸጥ ይፈልጉ ነበር። ነገር ግን አሰልጣኝ ሩበን አሞሪም ናቸው እንድቆይ ምክንያት የሆኑኝ የሚል ነገር አንስቷል። አንድ ቁጥር ስመለከት ነበረ ፉትቦል ኦብዘርቫቶሪ፣ ሌሎችም ትልልቅ ተቋማት ይዟቸው የሚወጡ ዳታዎች አሉ። እነዚህ ዳታዎች በትልቅ ደረጃ አንዳንድ ተጫዋቾችን የሚገልጹ ናቸው። ብሩኖ ፈርናንዴዝ ብዙ ጨዋታዎችን ባለፉት 3 ዓመታት በሜዳ ላይ የተጫወተ ተጫዋች ነው። ከአውትፊልድ ወይም ከተጫዋቾች ግብ ጠባቂዎችን ከዚህ ኤክስክሉድ አድርገን ስንመለከተው ብሩኖ ፈርናንዴዝ በዛ ደረጃ ብዙ ጨዋታዎችን የተጫወተ ነው። 37 ዓመቱ ላይ የሚገኘው አንደኛው ተጫዋች ደግሞ በኒኮላስ ኦታሜንዲ አስገራሚ ቁጥሮችን ያስመዘገበበት ነው። በጣም አስገራሚ ነገሮችን ተመልክተናል። ባለፉት 3 ዓመታት ብሩኖ ፈርናንዴዝ 16880 ደቂቃዎችን በሜዳ ላይ አሳልፎ በጣም የመጀመሪያ ቀዳሚ ከሚባሉ በፉትቦል ኦብዘርቫቶሪ ዳታ መሰረት ከሱ ቀድሞ ብዙ ሜዳ ላይ ቆየ ተጫዋች የለም። ኒኮላስ ኦታሜንዲ ሁለተኛ ነው። ከዛ በተጨማሪ በዚህ ኒኮላስ ኦታሜንዲ በ3ኛ ደረጃ ላይ የሚቀመጥ ነው። ፌዴሪኮ ቫልቬርዴ በሁለተኛ ደረጃነት ይመጣል። የሪያል ማድሪዱ አማካኝ ባለፉት 2 ዓመታት 3 ዓመቱን ትተን 2 ዓመት ብንወስድ ደግሞ ኒኮላስ ኦታሜንዲ ብዙ ደቂቃዎችን በሜዳ ላይ የተጫወተ ነው። ቨርጂል ቫን ዳይክ፣ ፌዴሪኮ ቫልቬርዴ፣ ብሩኖ ፈርናንዴዝ እዚህ ጋር 6ኛ ደረጃ ላይ የሚመጣ ነው። ለሁሉም አስገራሚ ቁጥሮች አሉ። ባለፉት 3 ዓመታት ብዙ ደቂቃዎችን በመጫወት ዴክላን ራይስ ከመጀመሪያ 6-7 ተጫዋቾች መካከል የሚጠቀስ ነው። በጣም አስገራሚ ቁጥሮች ናቸውና ከብሩኖ ፈርናንዴዝ ጋር በተያያዘ ይህንን ያነሳ ነው። ከዝውውር ጋርም በተያያዘ ስሙ እየተያዘ ይገኛል። በስፔን ወይም በጣሊያን መጫወት እፈልጋለሁ ብሏል። እንደሚታወቀው በስፔን በጣሊያንም ተጫውቶ አሳልፏል። አሁን ደግሞ ወይም ወደ ፖርቹጋል ከተመለስኩ ስፖርቲንግ ሊዝበን ካልሆነ ደግሞ ስፔንና ጣሊያን መዳረሻ ሊሆኑ ይችላሉ ሲል ነበር። ነገር ግን ከጀርመን በተለይ በቅርብ ጊዜያት ላይ የፕሪሚየር ሊግ ተጫዋቾችን እያማተረ እያስፈረመ ይገኛል። በክረምቱ ከሊቨርፑል ተጫዋች አስፈርሟል። ባለፈው አመታት ለምሳሌ ናሃሪኬን፣ ማይክል ኦሊሴን አይነት ኤሪክ ዳይረን አይነት ተጫዋቾችን በቡንደስሊጋው በባየር ሙኒክ ተመልክተናል። አሁንም ብሩኖ ፈርናንዴዝን በዚህኛው የዝውውር መስኮት ማስፈረም ይፈልጋሉ። 31 አመቱ ላይ ይገኛል። ነገር ግን ለማንቸስተር ዩናይትድ ሌሎች ክለቦች የሳውዲ ክለቦች የሚያቀርቡትን ክፍያ ያቀርባል ተብሎ አይጠበቅም ባየርን፣ ምክንያቱም ከእድሜው ጋር በተያያዘ 31 አመቱ ላይ ይገኛል። በቀጣይ 32 አመቱ እየተቃረበ ይገኛል። ለዚህ ተጫዋች ምናልባት ከ40 ሚሊዮን ፓውንድ በላይ ላይ ከፍል ይችላልና አሊ ሂላል ግን እስከ 100 ሚሊዮን ፓውንድ ሊከፍሉ የሚችሉ አይነት ክለቦች ናቸውና ለማንቸስተር ዩናይትድ ተጫዋቹ መልቀቅ የሚፈልግ ከሆነ የዘንድሮ ውድድር ዘመን
ውጤቶች የማንቸስተር ዩናይትድ ጉዞም እየታየ የሚነሱ ጉዳዮች ሊሆኑ ይችላሉ። ከዛ ውጪ ግን ዩናይትድን በተመለከተ ሌሎች መረጃዎችን እናነሳለን። አንድ ጉዳይ ሊቨርፑል ላይ ላንሳ። ከሊቨርፑል ጋር በተያዘ ተከላካይ ይፈልጋል እየተባለ ስሙ ሲያያዝ ነበረ። ከተከላካይም በተጨማሪ የነ ማርክ ጌይ ሌሎችም ስሞች መነሳታቸው አልቀርም። ከዛ በተጨማሪ ግን የአንቶኒዮ ሴሜኒዮም ጉዳይ በማንቸስተር ሲቲም በአርሰናልም በማንቸስተር ዩናይትድም በሊቨርፑልም ጭምር ይፈልጋል። ጥር የዝውውር መስኮት ሲከፈት የሚለይለት አይነት ዝውውር ነው። ሊቨርፑል ላይ ግን አንድ ተጫዋች ጋር ስሙ እየተያዘ ይገኛል። ከብራዚል የሚመጣ ነው። ብራዚላዊው ቪኒ ጁኒየር የጨዋታ ስታይሉ ወደሱ በጣም የቀረበ ነው ይባልለታል። በጣም ፈጣን ነው። 17 ዓመቱ ላይ ይገኛል። ጋብሪኤል ሜክ ይባላል። በተለይ ደግሞ ጋብሪኤሎች በማንቸስተር ዩናይትድ ለምሳሌ ጄጄ ጋብሪኤል አለ። በአርሰናል ቤት የጋብሪኤሎች ጥርቅም ነው። አሁን ደግሞ ሊቨርፑል የራሱን ጋብሪኤል ለማስፈረም ጥረት እያደረገ ይገኛል። የቪኒ ጁኒየር ተምሳሌት እንደ ቪኒ ጁኒየር የሚጫወት ነው። ብራዚልን በኢንተርናሽናል ደረጃ በወጣት ቡድኖች ወክሏል። ፍላንክ ላይ በጣም በሁለቱም ፍላንኮች ላይ በሁለቱም መስመሮች ላይ መጫወት የሚችል አስገራሚ ኳሊቲ ያለው ተጫዋች ነው። ሻክታር ዶኔስክም ይፈልጓል። ሻክታር ዶኔስክና ብራዚላውያን መቼም የሚለያዩ አይደለም። ቸልሲ ባለፈው ዓመት ከተጫዋቹ ጋር ስሙ በተደጋጋሚ ሲያዝ ነበር። ነገር ግን ያን ያክል ቆይታ አላደረገም። በብራዚል ብሔራዊ ቡድን በኩል 8 ጨዋታዎችን ከ17 ዓመት በታች ብሔራዊ ቡድን ኳታር ላይ ሲደረግ ኖቬምበር ላይ 8 ጨዋታዎችን አድርጎ የተመለከትነውን ተጫዋች አሁን ከሊቨርፑል ጋር ስሙን እየተያዘ እየተመለከትነው እንገኛለን። የአርሰናል ጉዳይን በተመለከተ አንድ ሁለት መረጃዎች ወጥተዋል። እነዚህ ጉዳዮች ከአርሰናል ጋር በተያዘ አንደኛው የተጫዋቾችን ውል ጉዳይ ነው። አንደኛው የቡካዮ ሳካ ነው። አንደኛው ደግሞ የጁሪን ቲምበር ነው። በቅርብ ጊዜያት ላይ ቡካዮ ሳካ በቀጣይ ቀናት ሳምንታት እየተባለ የመጨረሻ ሂደቶች ላይ እንዳለ 300,000 ፓውንድ ተከፍሎት ለረጅም ጊዜ እንዲቆይ ፍላጎቶች አሉ ተብሏል። ቡካዮ ሳካ አርሰናልን በትከሻው ተሸክሞ ጉዞ እያደረገ ይገኛል የሚሉ ተንታኞች አሉ። እንደ ሚካ ሪቻርድስ አይነት ትናንትና አንድ ቃለመጠይቅ ስመለከት ነበረ። ጃክ ግሪሊሽ ነው ተጠያቂው። ቡካዮ ሳካ ስኪልፉል ነው ብለህ ታስባለህ ወይ ተብሎ ይጠየቃል። ቡካዮ ሳካ የዓለማችን ምርጥ ሌፍት ዊንገር ነው። ነገር ግን ስኪልፉል ላይ ወይም በዚህ በክህሎት ደረጃ ግን በጣም የስኪል ነገሮች ሲነሱ ስኪልፉል ነው ብዬ አላስብም። ነገር ግን በቀይ መስመር ቦታ ላይ ካሉ የዓለማችን ምርጥ የፕሪሚየር ሊጉ አይደለም የዓለማችን ምርጥ ተጫዋቾች መካከል አንዱ ነው የሚል ነገሮችን አንስቷል። እስቲ ሀሳቦቻችሁን ጻፉልን። ከብሩኖ ፈርናንዴዝ ዝውውር ጋር በተያዘ እንዴት ነው ዝውውሩን ያደርጋል ብላችሁ ትጠብቃላችሁ? ከማንቸስተር ዩናይትድ ቢለቅ ማንቸስተር ዩናይትድ ምን አይነት ቆይታ ይኖረዋል ብላችሁ ታስባላችሁ? መልእክቶቻችሁን ጻፉልን። የቡካዮ ሳካ ውልንን በተመለከተና ከዚህ ጃክ ግሪሊሽ ካነሱ ሀሳብ ጋርም በተያዘ መልእክታችሁን እንጠብቃለን። ይህም ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ አድርጉ። የጁሪን ቲምበር ጉዳይ ይነሳል። ከጁሪን ቲምበር ጋር በተያዘ በአስገራሚ ሁኔታ ከሚነሱ ሀሳቦች መካከል ለምሳሌ በእንግሊዝ ፕሪሚየር ሊግ ጋሪ ኔቭል የፕሪሚየር ሊጉ ምርጡ ፉልባክ ነው። የዓለማችን አሁን ምርጥ ፉልባክ ከሚባሉ ተጫዋቾች መካከል አንዱ ነው። አንድ ቁጥር ስመለከት ነበረ። በተለይ ደግሞ በያዝ ነው የውድድር ዘመን በእንግሊዝ ፕሪሚየር ሊግ ላይ ሪስ ጀምስ፣ ሪካርዶ ካላፊዮሪ እንዲሁም ደግሞ ማይክል ካዮዴ፣ ሬኒልዶ አይነት ተጫዋቾችን ጨምሮ በፕሪሚየር ሊጉ ላይ የዚህ ድሪብል ተደርገው የታለፉትን መጠን ስንመለከት ጁሪን ቲምበር አነስተኛው 57 ጊዜ ድሪብል ለመደረግ ተሞክሮ ከነዚህ 57 የድሪብል ሙከራዎች በአምስቱ ብቻ ነው የታለፈው ወይም 5 ጊዜ ብቻ ተጫዋቾች ድሪብል አድርገው አልፈውታል። ከዛ ውጪ 9% ነው ይህ ቁጥር። ሌሎቹ ተጫዋቾች ለምሳሌ ሪስ ጀምስ ከ44 7 ጊዜ ታልፏል። ሪካርዶ ካላፊዮሪ ከ45 6 ጊዜ ታልፏል። ማይክል ካዮዴ ከ46 6 ጊዜ ታልፏል። 13% ነው የሁለቱ ተጫዋቾች። የሪስ ጀምስ ደግሞ 16% በጣም ትንሽ ጊዜ ታለፈው ተጫዋች ነውና የጁሪን ቲምበር ውል ጉዳይም በስፋት እየተነሳ ይገኛል። በቀጣይ ቀናት ልንመለከተው የምንችለው አይነት ጉዳይ ነው በሚል በብዙሃን መገናኛዎች ላይ ስሙን እየተመለከትን እንገኛለን። ለአርሰናል በጣም ጥሩ እንቅስቃሴ እንደሆነ መናገር ይቻላል። ከዛ ውጪ ግን ከአርሰናል ጋር በተያዘ አንድ ተጫዋች ቀይየርን ፍላጎት አለው የሚሉ ዘገባዎችን ተመልክተናል። ካልቺዮ መርካቶ ነው ዘገባውን ይዞት የወጣው። በተለይ ደግሞ ማጥቃቱን ለማጠናከር ጋብሪኤል ሱስን በዳቪድ በተባለ የዩቬንቱስ ጆናታን ዳቪድ በተባለው ካናዳዊ ተጫዋች መቀያየር ይፈልጋሉ የሚል ዘገባዎች አሉ፣ እቅዶች አሉ፣ ንግግሮች አሉ፣ ፍላጎቶች አሉ በሚል ካልቺዮ መርካቶ ይዞት የወጣው ዘገባ ያሳያል።
ጋብሪኤል ሱስ በፕሪሚየር ሊጉ ላይ የመጀመሪያ ደቂቃዎችን ባለፈው የወልቭስ ጨዋታ ላይ ከሞላ ጎደል ከአንድ ዓመት ወይም ከ11 ወራት በኋላ ወደ ሜዳ የተመለሰበት ነበርና በብዙ ክለቦች እይታ ውስጥ አለ። ለምሳሌ ኤቨርተን ይፈልገዋል ሲባል ነበር። ዌስትሃም፣ ፍላሚንጎ፣ ፓልሜራስ አይነት ክለቦች የጋብሪኤል ሱስ ፈላጊዎች ናቸው። እንደ ካልቺዮ መርካቶ ዘገባ ከሆነ ግን በተለይ ደግሞ አርሰናል ጆናታን ዴቪድሰን በጥር የዝውውር መስኮት ማስፈረም ጄሱስም በተቃራኒው ይሄዳል ተብሎ ይጠበቃል። ጆናታን ዴቪድስ ቁጥሮቹን እንመልከት። ሚኬል አርቴታ ምን አይቶበት ይህን ፍላጎት አሳየ የሚለው በጣም አጠራጣሪ ሊሆን ይችላል። ምክንያቱም ደግሞ ጆናታን ዴቪድስ በ2024-25 የነበረው ብቃትና አሁን ያለው ብቃት በጣም በሚያስገርም መንገድ ፍጹም የተለያየ ነው። ለምሳሌ 2024-25 37 የግብ ተሳትፎ ነበር። 5 ግቦችን አስቆጥሮ 12 አሲስቶችን አድርጓል። በ49 ጨዋታዎች ላይ ይህን ቁጥር አስመዝግቧል። ባለፈው በተጠናቀቀ የውድድር ዘመን በአዲስ የውድድር ዘመን ግን 21 ጨዋታዎችን በሜዳ ላይ ያሳልፏል። በእነዚህ 21 ጨዋታዎች ሁሉንም ጨዋታዎች በመጀመሪያ ያሰላለፍ የተሰለፈበት አይደለም። 3 ግቦችን አስቆጥሯል። አንድ ለግብ የሆነ ኳስ ብቻ የአራት ግብ ተሳትፎ ብቻ ነው ያለውና በጣም የሚያስገርም ነውና ሴሪያው እንደ ሊጓን አልተመቸውም። ወደ ፕሪሚየር ሊግም ሊመጣ የሚችልበት እድል ካለ ምናልባት በዩቬንቱስና በአርሰናል ድርድር የሚወሰን ሊሆን ይችላል የሚሉ ጉዳዮች አሉ። በእርግጥ ኤሲ ሚላንም የጋብሪኤል ሱስ ፈላጊ ሆኖ በደንብ እየተመለከት ነው እንገኛለን። እነዚህ ጉዳዮች በስፋት ከአርሰናል ጋር በተያያዘ በደንብ ብዙሃን መገናኛዎች ይዟቸው ከወጡ ዘገባዎች መካከል የሚጠቀሱ ናቸው። የቼልሲን ጉዳዮች አነሳለሁ። ከቼልሲና ከማንቸስተር ዩናይትድ ጋርም በተያያዘ የሚነሱ ጉዳዮች አሉ። ፋብሪዚዮ ሮማኖ የማንቸስተር ዩናይትድ የአማካኝ ስፍራ አማራጮች እነማን ናቸው የሚሉ ጉዳዮችን አንስቷል። አሰላለፍም ደረጃ ላይ የሚነሱ ጉዳዮች አሉ። አስቀድሜ ቼልሲ ቤት አንድ ጉዳይ ላንሳ። ከቼልሲ ጋር በተያያዘ የዘቴሌግራፉ ማትሎ ይዘው ተወጣው ዘገባ መሰረት ካይሴዶ እንዲሁም ደግሞ ፈርናንዴዝ ኦቨርሎድ በጨዋታ በተደጋጋሚ ብዙ ጨዋታዎችን በማድረግ ለጉዳት ተጋላጭ፣ ከዛ በተጨማሪ ቼልሲንም እንዳያዳክሙት በኤንዞ ማሬስካ በኩል ስጋት ገብቶታል የሚሉ ዘገባዎችን ይዞ ወጥቷል። ከጥር 2026 ጀምሮ በቼልሲ በኩል የኤንዞ ማሬስካ እቅዶች አንደኛው አማካኝ ስፍራውን ማጠናከር ነው የሚሉ ጉዳዮች አሉ። በተለይ ደግሞ በሮሚዮ ላቪያ ተስፋ የቆረጠ ይመስላል። በተደጋጋሚ ሲኖር የመጀመሪያ ተመራጭ፣ ነገር ግን ብዙ ጊዜ በጉዳት ምክንያት ብዙ የማንመለከተው ተጫዋች ሆኗል። አሁን ለምሳሌ ከቀናት በፊት አንድ ጋዜጣዊ መግለጫ ላይ አሰልጣኝ ኤንዞ ማሬስካ ሮሚዮ ላቪያ መቼ ይመለሳል ተብሎ ሲጠየቅ እርግጠኛ አይደለም የሚል ምላሽ ነበር የሰጠውና እንደዚህ አይነት አጠራጣሪ ነገሮች ባሉበት በዚህኛው ወቅት ላይ የሮሚዮ ላቪያን ጉዳይ ብቻ ሳይሆን የተጫዋቾቹንም ደህንነት ለመጠበቅ ሞይሰስ ካይሴዶም ኤንዞ ፈርናንዴዝ ከ100 ሚሊዮን ፓውንድ በላይ የወጣባቸው ነገር ግን ብዙ እየተጫወቱ ቼልሲን ብዙ ያገለገሉ 100 ሚሊዮን ፓውንድ የሚገባቸው እንደሆኑ አሳይቷል። ስለዚህ እነዚህን ተጫዋቾች አማራጮች ቼልሲ እየፈለገ ይገኛል ተብሏል። ለምሳሌ እነ ማሎ ጉስቶን እንዲሁም ደግሞ ሪስ ጀምስን ወደ አማካኝ ስፍራ አድርጎ ወደ አማካኝ ስፍራ በመቀየር ሜክሺፍት አማካዮችን በማድረግ ሲጫወት ተመልክተና ቃለን ያንን ጫና ለመቀነስ እነ ዳሪዮ ሶጆም በጉዳት ምክንያት አለመኖራቸው ይህንን የቼልሲን ነገር በደንብ ያዳከመ ጉዳይ ይመስላል። በቀጣይ ጊዜያት ላይ በደንብ በዝርዝር የምንመለከተው ጉዳይ ነው። እነማን ሊመጡ ይችላሉ? በተለይ ደግሞ ኤሊያት አንደርሰን በኖቲንጋም ፎረስት በኩል ከቼልሲ ጋር ስሙ በተደጋጋሚ እየተነሳ ይገኛል። በኳሊቲ ደረጃ ግን ከኤንዞ ፈርናንዴዝ የተለየ ነገር ግን ለሞይሰስ ካይሴዶ የቀረበ አይነት ተጫዋች ነው። በምን ደረጃ ዝውውሩ ሊጠናቀቅ ይችላል የሚለውን ጉዳይ ይነሳል። ፋብሪዚዮ ሮማኖ ኤሊያት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ ከማንቸስተር ዩናይትድ አማራጮች መካከል አንዱ ነው። ሩበን አሞሪም ግን በዋነኝነት የሚፈልጉ ተጫዋች በቅርብ ጊዜያት ላይ ብራይተን ዋጋውን ቀንሶታል። ከ100 ሚሊዮን ፓውንድ ወደ 80 ሚሊዮን ፓውንድ 75 ሚሊዮን ፓውንድ ዝቅ አድርጎታል የሚለውን የካርሎስ ባሌባን ዝውውር ነው ማጠናቀቅ የሚፈልጉት የሚል ጉዳይ ይዞ ወጥቷል። ሄርዊጎ ፖድካስት ላይ ነው የተመለከትኩት። በፋብሪዚዮ ሮማኖ በኩል ይህንን ጉዳይ እያነሳ ይገኛል። ካርሎስ ባሌባ በጣም አስገራሚ ተጫዋች ነው። አዳም ዋርተንም ኤሊያት አንደርሰንም ማንቸስተር ዩናይትድን ቢቀላቀሉ ሶስቱም በጣም ማንቸስተር ዩናይትድን ሊያሳድጉ የውድድር ዓመቱን በጥር የዝውውር መስኮት ቢመጡ የማንቸስተር ዩናይትድን የውድድር ጊዜ ሊቀይሩ የሚችሉ አይነት ተጫዋቾች ናቸው። ከዩናይትድ ጋር በተያያዘ ቅድም መግቢያ ላይ ያነሳሁት የመጨረሻ ጉዳይ ላድርገው። በዩናይትድ እንግዲህ ያሰላለፍ ደረጃ ላይ እንግዲህ
እነ ናስር ማዝራዊ ብሪያን ምቦሙና ማዲያሎ ወደ አፍሪካ ዋንጫ ወደ ሞሮኮ ብሔራዊ ቡድን ወደ ኮት ዲቫር ብሔራዊ ቡድን ወደ ካሜሮን ብሔራዊ ቡድን ተቀላቅለዋል። በተለይ እንደውም ትናንትናም ሳነሳው ነበር ናስር ማዝራዊ አስቀድሞ ከብሔራዊ ቡድኑ እንዲቀላቀል መደረጉ የቦርመዝ ጨዋታን እንኳን እንዳያደርግ ብሔራዊ ቡድኑ አልፈቀደለትም። ስለዚህ ማንቸስተር ዩናይትድ ተከፍቷል ብዬ ሳነሳላችሁ ነበር፣ ቅሬታዎችም ነበሩትና በቀጣይ ከ3-4-3 አሰላለፍ ማንቸስተር ዩናይትድ ወደ 4-3-3 አሰላለፍ ይመጣል። ያ ሲሆን ደግሞ እነማንን ሊጠቀም ይችላል የሚለውን ላንሳላችሁ። ከፊት መስመር ላይ ሶስቱ አጥቂዎች ቤንያሚን ሸሽኮ እንዲሁም ደግሞ ማቲያስ ኩናና የሜሰን ማውንት በብሪያን ምቦሙ ቦታ ሜሰን ማውንት ሌሎች ሁለቱ በነበሩበት ቦታ ይጫወታሉ። ከዛ በተጨማሪ አማካኝ ስፍራ ላይ ካዜሜሮ እንዲሁም ብሩኖ ፈርናንዴዝ እና የኮቢ ሜኖ ወደ መጀመሪያ አሰላለፍነት ይመጣሉ። ሌኒዮሮና ማቲያስ ዴሊት ከዳሎትና ከሉክሾ ጋር በግራና በቀኝ ተጣምረው አራት ተከላካዮች 4-3-3 አሰላለፍ ይዘው ሊገቡ ይችላሉ የሚሉ ግምቶችን እየተመለከተን እንገኛለን። ለሁሉም ባነሳናቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ፣ ቤተሰቡን በየዕለቱ ይዘን እንመጣለን። አዳዲስ ጉዳዮችን፣ ያልተሰሙ መረጃዎችን፣ ተሳትፏችሁን እንፈልጋለን። መልእክቶቻችሁን ጻፉልን። ጊዜያችሁን ስለምትሰጡን ስለምታደምጡን ከልብ እናመሰግናለን። ጤና ይስጥልን።